አይሁዳውያን አበሶ ጻፎች እና ፈሪሳውያን የሚባሉት መጽሐፍትን በደንብ የሚያጠኑ ሰዎች አሏቸው። ከነሱ ማህበረሰብ መካከል መጽሐፍን በመመርመር ጠቢባን የሆኑ መጽሐፍትን በመመርመር አዋቂ የሆኑ ጸሐፍቶች የሚባሉ ሰዎች አሏቸው። መጽሐፍትን የሚያገላብጡ የሚመረምሩ ሰዎች። እንግዲህ ኢየሱስ ክርስቶስ ምን አላቸው? በሙሴ ሕግና በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይሄ ነው አላቸው። በሕጉም በኩል በነቢያቶቹም በኩል ከእንደገና ደግሞ በመዝሙራቱም በኩል ስለኔ የተጻፈ ይፈጸም ዘንድ ምን ይላል አላቸው? ይገባል አላቸው። ስለዚህ በሙሴ ሕግም ስለ ክርስቶስ ተጽፏል፣ በነቢያትም ስለ ክርስቶስ ተተንብያል፣ በመዝሙራትም ስለ ክርስቶስ ተዘምሯል ማለት ነው። እነዚህ ነገሮች የትኩረት አቅጣጫዎች ናቸው። ከዛ ምን አደረገ ክርስቶስ? በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። አሁን ሰዎች መጽሐፍትን ያነባሉ። የክርስቶስ ኢየሱስ የማንበብ ባህላቸው ወይም የእውቀት ባህላቸው ላይ አይደለም ትኩረት ያደረጋቸው፣ አስተውሎታቸው ላይ ነው ትኩረት ያደረገ። ስለዚህ መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አለላቸው? ማስተዋል የሚባለው ነገር አለ። መጽሐፉ ለምን ዓላማ እንደተጻፈ ማስተዋል፣ የመጽሐፉ ፍሬ ነገር ምን እንደሆነ ማስተዋል። አሁን ሰዎች መጽሐፉ ሰፊ ነው። እኛ እጅ የደረሰው መጽሐፍ ቢያንስ እነሱ ጋራ በሙሴ ዘመን የነበሩ 5ቱ ፔንታቱክ የሚባሉት የሙሴ ሕግ መጽሐፍ ሊደርሳቸው ይችላል። በነቢያት ዘመንም የደረሱ ትንሽ አድ እየተደረገ ነው የደረሰ። እኛ ጋር ግን ሲመጣ እጃችን ላይ ያለው የመጽሐፍ ብዛት ቢያንስ እንደ ፕሮቴስታንት ሃይማኖት እንነጋገርና 66 መጽሐፍቶች እጃችን ላይ ያሉ። አሁን እነዚህ 66 መጽሐፍቶች እንግዲህ እንደ ማንኛውም ሰው ሕይወታችንን ለመምራት እንደምናስበው መጽሐፉን እያነሳን እናገላብጣለን። ኢየሱስ ክርስቶስ የማንበብ ባህላችንን አይደለም፣ ከእንደገናም ደግሞ መጽሐፉን የያዝንበትን አጀንዳችንን አይደለም ትኩረት ያደረገ። መጽሐፍትን እንድናስተውል መጽሐፉ ዓላማው ምንድን ነው? መጀመሪያ የምናስተውሉ ለምን ዓላማ ተጻፈና የመጽሐፉ ጭብጥ ወይም ፍሬ ነገር ምንድን ነው የሚለው እንድናስተውል ነው የሚፈልገው። ስለዚህ አስተውሎታችን ላይ ነው የሰራው ማለት ነው ክርስቶስ ኢየሱስ። እኛም ዛሬ ስንነጋገር የምናስተውልበትን መንገድ ነው የምንይዘው ማለት መስመራችን እሱን ነው ማለት ነው።